የኢትዮጵያ ንግድ ባንክ ያወጣው መመሪያና እያስተናገደ ያለው ቅሬታ በፋይዳ መታወቂያ ምክንያት አካውንታቸው የተዘጋባቸው በርካታ ሰዎች በባንኩ ላይ ያላቸውን ቅሬታ እያሰሙ ይገኛሉ። ሹፌሮችና ተሳፋሪዎች በተደጋጋሚ ጊዜ የሚታፈኑበት አሊ ዶሮ ዛሬም ተመሳሳይ ጥቃት ተፈጽሞበታል ተብሏል። መኪናውን በጥይት በመምታት ተሳፋሪዎችና ሹፌሮች ላይ ጉዳት መድረሱ ተነግሯል። በአዲስ አበባ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት ምስረታ እጅግ አነጋጋሪ ሆኗል። ለኮሌጅ የምትከፍለው 15000 ብር በማጣት ራሷን ያጠፋችው የነቀምቷ 4ኛ ዓመት የጤና ተማሪዋ ህልፈት የብዙዎችን ልብ ሰብሯል። ጸጉሯን ለመሰራት ፓሪስ የምትሄደው አርቲስት ብዙዎችን አነጋግሯል። አንዳንዶቹን ሲያስገርም አንዳንዶቹን ደግሞ አስቆጥቷል። ለትምህርት የሚከፍሉት አጥተው ራሳቸውን የሚያጠፉ ወጣቶች ባሉበት ሀገር ፍጹም ከኢትዮጵያዊነት ያፈነገጠ ተግባር ነው እየተባለ ነው። የቲክታከሩ መንሱር ጀማል የእስር ሁኔታና የፍርድ ቤት ውሎ ብዙዎችን አነጋግሯል። ጤና ይስጥልን። ቻናሉ አቤል ሚዲያ ነው። አብራችሁን እንድትቆዩ እንጋብዛለን። ወደ መረጃዎቹ አለፍን። የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ያላስተሳሰሩ ደንበኞች የባንክ አገልግሎት ማግኘት የማይችሉ መሆኑን ማስታወቁ ተነገረም። በሌላ በኩል የባንክ ሂሳብን ከፋይዳ መታወቂያ ማስተሳሰር ጋር በተያያዘም የባንክ ተገልጋዮች ቅሬታ እያቀረቡ መሆናቸው ተሰምቷል። የተለያዩ ደንበኞች በስልካቸው በኦንላይን ሂደቱን ማጠናቀቃቸውን ቢገልጹም ቶሎ አፕሩቭ ወይም አውቶራይዝድ ባለመደረጉ ምክንያት የባንክ አካውንታቸው መታገዱን ገልጸዋል። ባሳለፍነው ሰኞ የንግድ የስራና የዕለት ተዕለት የገንዘብ እንቅስቃሴዎቻቸው እንዲስተጓጎል መሆኑንና ብዙ ጉዳዮቻቸው መበላሸቱን አመልክተዋል። ቀደም ሲል ተሳስሯል የሚል ማረጋገጫ አግኝተን ነበር ያሉ ደንበኞች አሁን ላይ ገና አፕሩቭድ ወይም አውቶራይዝድ አልተደረገም በሚል አካውንታቸው እንደታገደባቸው እየተናገሩ ይገኛሉ። ቅሬታ ያቀረቡ የባንክ ደንበኞች የቴክኒክ ችግር ወይም የመጽደቅ መዘግየት ካለ እንኳን ደንበኞች የነበራቸውን ገንዘብ አውጥተው እንዲጠቀሙ መፍቀድ ነበረበት የሚል ትችት እያቀረቡ ነው። የኢትዮጵያ ብሔራዊ ባንክ አዲስ አበባ ከተማን ጨምሮ በ27 ዋና ዋና ከተሞች የባንክ ሂሳብ ከፋይዳ ጋር ለማስተሳሰር ተራዝሞ የነበረው ጊዜ ግንቦት 6 ቀን 2018 ዓ.ም አብቅቷል። ለሌሎች ከተሞች የተቀመጠው የጊዜ ገደብ ደግሞ ሰኔ 30 ቀን 2018 ዓ.ም ያበቃል። ብሔራዊ ባንክ በጊዜ ገደቡ የማያስተሳስሩ ሂሳባቸውን እንዳይንቀሳቀስ እንደሚደረግ ነገር ግን ባንክ በመሄድ ማስተሳሰር እንደሚችሉ መግለጹ የሚታወስ ነው። ከዚህ ቀደም ከንግድ ባንክ የተገኘው መረጃ እንደሚያመላክተው ተገልጋዮች የመጨረሻውን ቀን ጠብቀው ከሚፈጠር መጨናነቅ እንዲቆጠቡ አሳስቦ ነበር። መጨረሻ ላይ ያለው መጨናነቅና ሩጫ በሲስተም ላይ ጫናን እንደሚያመጣም ሰዎች ጊዜ ሳይወስዱ የማስተሳሰር ስራቸውን እንዲያከናውኑ ሂደቱም 5 ደቂቃ እንኳን የማይወስድ መሆኑን መግለጹን መረጃዎች አመላክተዋል። ትብብር ፓርቲ ገዢው ፓርቲ ላይ የሰላ ትችት አቀረበም። የኢትዮጵያ ሰላምና መጻኢ እድል የሚወሰነው በእውነተኛ የህዝብ ተሳትፎ እንጂ ለይስሙላ በሚደረግ ምርጫ እንዳልሆነ ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ድርጅቶች ቅንጅት አስታወቀም። አዲስ አበባ ውስጥ ግንቦት 11 ቀን 2018 ዓ.ም ጋዜጠኞችን ጠርቶ መግለጫ ያሰጠው የፓርቲዎቹ ቅንጅት ገዢው ፓርቲ ብልጽግናን የህዝብ ነጻ የፖለቲካ ፍላጎቶችን በመጨፍለቅ ተግባር ከሷል። ትብብሩ ገዢው ፓርቲ ለቀረቡ ቅድመ ሁኔታዎች አሁንም ምላሽ ካልሰጠም ከምርጫው ተሳትፎ ራሱን እስከ ማግለል የሚደርስ እርምጃ ለመውሰድ ሊገደድ እንደሚችልም አስጠንቅቋል። ምርጫው እየተቃረበ በመጣበት በአሁኑ ወቅት ገዢው ፓርቲ ክልከላዎችን በማብዛት አስደንጋጭ ያለውን ህገወጥ ድርጊቶች ይፈጽማል ሲልም ትብብር በመግለጫው ከሷል። ትብብር ለኢትዮጵያ አንድነት አብዛኛዎቹ እንከኖች ለኢትዮጵያ ብሔራዊ ምርጫ ቦርድ መቅረባቸውንም ጠቅሷል። ግንቦት 11 2018 ዓ.ም በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል አሊ ዶሮ ከተማ ወጣ ብሎ የታጠቁ ወንበዴዎች ተኩስ ከፍተው ጎማና መስታወት መትተው በማስቆም ተሳፋሪዎችን አፍኖ መውሰዳቸው ተነገረም። አሊ ዶሮ በተደጋጋሚ ጊዜ መኪና በማስቆም በርካታ ተሳፋሪዎች የተገደሉበት፣ በርካቶች ደግሞ በሚሊዮን ብር ድርድር ከፍተኛ ገንዘብ ከፍለው የወጡበት፣ መኪኖች የወደሙበትና ብዙዎች አካል ጉዳተኛ የሆኑበት ስፍራ እንደሆነ ይነገራል።
ይላል። ዛሬም ይህ አካባቢ ተመሳሳይ ወንጀል እየተፈጸመበት እንዳለና እንደቀጠለ እየተነገረ ነው። መፍትሄ እንዲኖረው በተደጋጋሚ ጊዜ እየተጠየቀ ነበረ የተባለ ሲሆን አሁንም ተሳፋሪን ከእንግልትና ከግድያ እንዲሁም ከዝርፊያ ለመታደግ የሚመለከተው አካል የበኩሉን እንዲወጣ እየተጠየቀ ይገኛል ተብሏል። ይህ አውቶቡስ ከፊት በጥይት እንዴት እንደተመታ የሚታይ ሲሆን ከመስታወቱ ባለፈ ዙሪያውን መመታቱ መረጃዎቹ አመላክተዋል። ወደ ህዝብ ጥይትን የሚተኩሱ በተደጋጋሚ እገታና ግድያን የሚፈጽሙ ሙሉ ተሳፋሪን አፍነው ስልክ ተደዋውለው ተደራድረው የሚኖሩ ወንበዴዎችን ከመስመሩ ማጽዳት አነፍንፎ ይዞ በህግ መቅጣት ባለመቻሉም ያሻቸውን እንዲያደርጉ እድል ፈጥሮላቸዋል ተብሏል። ይህ የመንገድ ክፍል የዘራፊ መፈንጫ መሆኑ የሚታወቅ ሲሆን 43 ኪሎ ሜትር መንገድ መቆጣጠር አለመቻል ሹፌርና ተሳፋሪ እንዲታፈንና እንዲገደል እያደረገ ይገኛል ተብሏል። መንገዱ በአገልግሎቱና በችግሩ ግዝፈት ልክ ጥበቃና ትኩረት ሊደረግለት ይገባል የሚሉ መልእክቶች እየተስተጋቡ ይገኛሉ። የትግራይ ሰላምና ለውጥ ምክር ቤት ተመሰረተም። የትግራይ ሰላምና ለውጥ ምክር ቤት የተባለ ስብስብ አዲስ አበባ ውስጥ መቋቋሙ ተነግሯል። የተለያዩ የሀገር ውስጥ መገናኛዎች እንደዘገቡት ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል የተቋቋመው ማህበር ማኒፌስቶውን በማሻሻል የትግራይ የሰላም ለውጥ ምክር ቤት በሚል አዲስ አበባ ላይ የመጀመሪያ የምስረታ ጉባኤውን ከአንድ ቀን በፊት አድርጓል። በምክር ቤቱ ምስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል የሆኑ ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳን ጨምሮ ጀነራል ጉዑሽ ገብረም 7 ማህበራት መሰረታቸውን ትግራይ ያደረጉ የፖለቲካ ፓርቲዎች፣ የቀድሞው የክልሉ አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንዲሁም ማህበራት መገኘታቸውን ሚዲያዎች ዘግበዋል። አቶ ጌታቸው ረዳ እንደተናገሩት ምክር ቤቱ በቅርቡ መቀሌ እንደሚገባ ተናግረዋል። የምክር ቤቱ ምስረታ ዋና ዓላማ በክልሉ የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተቆጣጠረውን የህወሓትን ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊ አስቻይ ሁኔታን መፍጠር ነው መባሉም ተመላክቷል። ከዚህ ሌላ ትግራይ ክልልን ከጦርነት ወደ ነበረችበት ህገ መንግስታዊ የግዛት ቅርጿ በመመለስ ተፈናቃዮች እንዲመለሱ በተደራጀ ሁኔታ መስራት ነው። ምክር ቤቱ 5 የፖለቲካ ፓርቲዎች ማለትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰብአ እንደርታና ቃንቺ ሀቂ እንዲሁም በአፋር ክልል የሚንቀሳቀሱትን የሐራ መሬት ታጋዮችን ወታደራዊ ክፍል ማሰባሰቡ ተገልጿል። የምትከፍለው 15,000 ብር በማጣት ራሷን ያጠፋችው ወጣት የበርካቶችን ልብ መስበሩ ተነገረም። ያሳለፈችውን ውጣ ውረድ የምታውቀው ሂንሴኔ በብር ምክንያት ህልሟ ሲቀጭባት መቋቋም ባለመቻሏ ራሷን ማጥፋቷ ተነግሯል። በነቀምቴ ከተማ የኮሌጅ መፈተኛ ገንዘብ በማጣቷ ራሷን ያጠፋችው ወጣቷ በብዙዎች ዘንድ ድንጋጤ ፈጥሯል። ሂንሰኔ ተፈሪ ትባላለች። የ22 ዓመት ወጣትና በነቀምት ከተማ ነዋሪ ነች። ሂንሰኔ ተፈሪ በልጅነቷ በትምህርት ጉብዝናዋ የምትደነቅ እንደነበረች አብሮ አደጎቿና አብረዋት የተማሩ ጓደኞቿ ይናገራሉ። በዚህ የትምህርት ጉዞዋ ጠንካራ ብትሆንም ወደ ከፍተኛ ትምህርት ተቋም ለመግባት ባይሳካላትም በ2014 በነቀምቴ ከተማ በሚገኝ ኮሌጅ የጤና ትምህርት ለመማር እድል አግኝታ በነርሲንግ የትምህርት ደረጃ ትምህርቷን ስትከታተል ቆይታለች። በጤና ኮሌጅ በትምህርቷ ጎበዝና ታታሪ እንደሆነች መምህሮቿና ጓደኞቿ ይናገራሉ። ሂንሰኔ በዚህ ዓመት 2018 ዓ.ም የ4ኛ ዓመት የጤና ነርሲንግ ትምህርት ለማጠናቀቅና ለመመረቅ የመጨረሻ የመውጫ ፈተና ለመፈተን ዝግጅት ላይ ነበረች። ይሁን እንጂ ይህንን ፈተና ለመፈተን የግድ 15,000 ብር የትምህርት ክፍያ ቀርቶባት ነበረና ክፍያውን የመፈጸም ግዴታ ውስጥ ነበረች። በዚህ ጊዜም ሂንሴኔ ከፈተናው መቅረትና ከጓደኞቿ መለየት ተስፋ አስቆረጣት። ይህ ነገር ሂንሴኔን ራሷን ለማጥፋት መወሰንን እንደ አማራጭ እንደወሰደችው ተነግሯል። እጅግ የሚያሳዝነው ይህንን እርምጃ ለመውሰድ ስትነሳሳም ቤተሰቦች፣ ጓደኞች፣ መምህራንና የትምህርት ቤቱ አመራሮች አለማወቃቸው ነው። ሂንሴኔ እሁድ ግንቦት 9 ቀን በነቀምቴ ከተማ 02 ቀበሌ በተከራየችበት ቤት ራስን የማጥፋት ድርጊት ስትፈጽም በነቀምቴ ከተማ እጅግ ከባድ ሀዘን ተፈጥሯል። የኮሌጁ ዋና ዓላማ ትውልድ መቅረጽ ከነበረም እንዳትፈተን ጨክኖ አላስገባም ማለት ሳይሆን በረጅም ጊዜ ቆይታ እንድትከፍል ማድረግ ነበረበት በሚል ብዙዎች በኮሌጁ ላይ ያላቸውን ቅሬታ አሰምተዋል።
ጸጉሬን ለመሰራት ብቻ ፓሪስ እሄዳለሁ ያለችው ግለሰብ ብዙዎችን እያነጋገረች ነው። አርቲስት ነጻነት አንበርብር ነፂ በቻናል 1 በነበራት ቆይታም ማህበራዊ ሚዲያውን በአንድ ጊዜ እያነጋገረና እያከራከረ ያለውን ለየት ያለ የኑሮ ዘይቤዋንና የህይወት መርሆቿን ይፋ አድርጋለች። ንግግሯ በተለይ ቅድሚያ ለራስ በሚለው አቋሟ ዙሪያ ሰፊ መነጋገሪያ ሆኗል። አርቲስቷ የህይወት መርህ እንዳላት ገልጻ እንዴት ነው የምኖረው ሰው ሁን የሚለውን ጠንካራ የህይወት መርህ እንደምትከተል ገልጻ ራሷን ለማስደሰት በአመት አንድ ጊዜ ለራሷ ልዩና ውድ ስጦታ እንደምትሰጥ ተናግራለች። ቅንጡ ነገር ወዳለሁ የምትለው አርቲስቷ በቀጣይ ራሷን ለመንከባከብና ጸጉሯን ለመሰራት ብቻ ወደ ፓሪስ እንደምታመራ በመናገር ብዙዎችን አስገርማለች። ሰው መርዳት እጅግ እንደሚያስደስታት የገለጸችው ነጻነት ነገር ግን የቅድሚያ ቅደም ተከተል መኖር አለበት ብላ ታምናለች። ሰው መርዳት ጥሩ ነው፣ መጀመሪያ ግን ለራስ መድረስ ጥሩ ነው፣ ሲሞላልሽ ነው ለሌላው መድረስ የሚቻለው ስትል ተናግራለች። ይህ የነጻነት አንበርብር ንግግር በአሁኑ ሰዓት በማህበራዊ ሚዲያ ላይ ሰፊ ክርክር አስነስቷል። አድናቂዎቿ ሰው መጀመሪያ ራሱን ካልወደደና ካልተንከባከበ ለሌላው ሊተርፍ አይችልም፣ የራሷ ገንዘብ ስለሆነ ራሷን የመሸለም መብት አላት ሲሉም ፍልስፍናዋን አድንቀዋል። በአንጻሩ ደግሞ በዚህ የኑሮ ውድነት ዘመን ጸጉር ለመሰራት ብቻ ፓሪስ መሄድ ማጋነን ነው በሚል ሀሳቧን እየተቃወሙት ይገኛሉ። የደላቸው ጸጉራቸውን ለመሰራት ፓሪስ ድረስ ይሄዳሉ፣ ያላለላቸው ደግሞ 15,000 ብር የኮሌጅ ክፍያ መክፈል አቅቷቸው ራሳቸውን ያጠፋሉ። አሁን አገራችን መልኳ ይህ ነው ያለው ከመጠን በላይ የተተረፈረፈለት ሲሆን ዙሪያውን ቀና ብሎ የማያይ የሌለው ደግሞ ድህነቱ ከድህነቱ ወለል በታች ሆኖ ራሱን እስከ ማጥፋት እርምጃ የሚወስድ የአንድ ሀገር ሁለት ገጽታዎች ናቸው የሚለውን ሀሳብ ብዙዎች እያስተጋቡት ይገኛሉ። የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅ መደረጉ ተነገረ። ጉዳዩን በማረሚያ ቤት ሆኖ ይከታተላል በሚል ተወስኖበታል ተብሏል። በነ አርቲስት ሰራዊት ፍቅሬ የክስ መዝገብ የተካተተው የቲክቶከር መንሱር ጀማል የዋስትና ጥያቄ በፌዴራል ከፍተኛ ፍርድ ቤት ውድቅ መደረጉ ነው የተሰማም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የልዩ ልዩ ወንጀል ችሎት ከአንድ ቀን በፊት በዋለው ችሎት ነው የመንሱር ጀማልን የዋስትና ጥያቄ ውድቅ በማድረግ ጉዳዩን በማረሚያ ቤት ሆኖ እንዲከታተል ትዕዛዝ ያስተላልፈው። የአቃቢ ሕግ መቃወሚያና የፍርድ ቤቱ ውሳኔ ፍርድ ቤቱ ቀደም ባለው ቀጠሮ የሌሎችን ተከሳሾች የዋስትና መብት ፈቅዶ የነበረ ቢሆንም በመንሱር ጀማል የዋስትና መብት ላይ የቀረበውን ክርክር መርምሮ ውሳኔ ለመስጠት ለግንቦት 10 ቀን ተለዋጭ ቀጠሮ ሰጥቶ ነበር። በዋስትና ክርክሩ ላይ አቃቢ ሕግ ያቀረባቸው ዋና ዋና መቃወሚያዎች እንደሚያሳዩት ተከሳሹ በዋስ ቢወጣ ተመሳሳይ ወንጀል ሊፈጽም ይችላል፣ ለህብረተሰቡ ጥሩ አርአያ አይደለም፣ ቀደም ሲል በቁጥጥር ስር በዋለበት ወቅትም ለመሸሽ በመሞከሩ ከፍተኛ ፍለጋ የተደረገበት በመሆኑ የዋስትና መብቱ ሊነፈግ ይገባል የሚሉ ነበሩ። ችሎቱም የአቃቢ ሕግ ስጋትና መከራከሪያ ሀሳብ አግባብነት አለው ብሎ በመቀበል የቲክቶከር መንሱር ጀማልን የዋስትና ጥያቄ ውድቅ አድርጎታል። የሌሎች ተከሳሾችን ሁኔታና ተለዋጭ ቀጠሮን ስንመለከት ደግሞ በዚሁ የክስ መዝገብ የተካተቱት ሌሎች 6 ተከሳሾች ቀደም ሲል ፍርድ ቤቱ በፈቀደላቸው የ400,000 እና የ500,000 ብር ዋስትና መሰረት ከውጭ ሆነው በችሎቱ የቀረቡ ሲሆን መንሱር ጀማል ግን በማረሚያ ቤት ሆኖ ቀርቧል። ፍርድ ቤቱ በዋስ በተፈቱትም ሆነ በእስር ላይ በሚገኘው ተከሳሽ ላይ በቀረበው ዝርዝር ክስ ዙሪያ የተከሳሾችን የመጀመሪያ ደረጃ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ተብሏል። ተመልካቾች የዛሬዎቹ መረጃዎቻችን የሰማችኋቸውን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።